ጤነኛ አይደለም እንዴ? ስለኔ አይደለም አንተ ነህ እንጂ ጤነኛ ያልሆንከው። ለአንተ አባት ያልሆነውን ሰው እንዴት ኢየሱስ ክርስቶስን አምላክነት እኔ የምረዳበት አንድ ሁለት ነገሮች እጠቅሳለሁ። ከዛ በኋላ 3 ጥያቄዎች አሉ። ጥያቄዎቹን እሰጣለሁ። ጊዜ ባለ ጊዜ መልስ እንድትሰጡኝ ነው። ኢየሱስ ክርስቶስ አምላክ ነው ስንል እኛ የመጀመሪያው ነገር አዳምና ሔዋን በሳቱ ጊዜ ስተውም ወደ መሬት ሲባረሩ እግዚአብሔር ለአዳም የሰጠው አንድ ቃል አለ። ከ5 ቀን ተኩል በኋላ ከልጅህ ተወልጄ አድንሃለሁ ብሎታል። እንግዲህ ከልጅህ ተወልጄ ነው የሚለው ምን ማለት ነው? እሱ ራሱ እንደሚወለድ የገለጸበት ቃል ነው። ያም አዳም ከተፈጠረ ከ5500 ዓመት በኋላ በትክክልም በእኛ አቆጣጠር ሰው ከተፈጠረ አሁን ወደ 8700 ምናምን አካባቢ ዘመን ሆኗል። እሱን ነው የምንቆጥረው እና ኢየሱስ ሲወለድ 5500 ዘመን ነበር። አንዱና ዋናው ኢየሱስ ከመምጣቱ በፊት መጽሐፍ ቅዱስ ተጽፎ ስለነበረ ትንቢቱንም ያንን ስንጠብቅ ስለነበረ አምላክ ነው የምንለው በዚህ ነው። ሁለተኛው ኢየሱስ ክርስቶስ እግር አጥቧል። እግር ባጠበበት ጊዜ ደቀ መዛሙርቱን ያላቸው ነገር አለ። እነሆ እኔን ጌታ ብላችሁኛል። ጌታ እግር ካጠበ ከእናንተስ አንዳችሁ ይህንን ሊያደርግ አይገባውምን ይላቸዋል። ጌታ መሆኑን የገለጸበት ነው እና ሌላም ተመሳሳይ 3ኛ ቦታ አላስታውሰውም፣ እሱ ነው። ሌላው ምንድን ነው? በወቅቱ ምልክት ያሳያቸው ምልክት አለ። በትንቢቱ መሰረት ያሳያቸውን ተአምራቶች በመመልከት ጌታ ያልነው ለዛ ነው። 3ኛው ራሱን በራሱ ከመሞት ያስነሳ አንድ መሲህ እሱ ብቻ ነው። በእርግጥ በስጋ ያረጉ ወይም ሳይሞቱ ስጋቸው ሞትን ሳይቀምስ አሁንም በሌላ ሰማያት የሚኖሩ ሌሎች ቅዱሳኖች እንዳሉ እናምናለን። ነገር ግን እነሱን ጌታ አንላቸውም። ኢየሱስ ክርስቶስን ጌታ የምንለው ለዚህ ነው። እኔ ግን ጥያቄ አለኝ። ጥያቄ ምንድነው? ያው ቁርአንም ነቢያቶችን ይቀበላል። ወደ ቀጣዩ ከመግባታችን በፊት በዚች ላይ ትንሽ ሀሳብ መስጠት ፈቃደኛ። አዎ፣ እሺ። ኢየሱስ ክርስቶስ ጌታ የሚለውን ስንመለከት ጊዜ በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ይነግረናል። በመደረግ የተገኘ ጌትነት ደግሞ ሹመት ነው፣ ስልጣን ነው። አምላክ ጌታ ሊደረግ አይችልምና አንዴ እሺ፣ ይቅርታ እና የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? ይህን ኢየሱስን እግዚአብሔር ጌታ አደረገው ይላል። ልክ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ይህን ዮሴፍን እግዚአብሔር ጌታ አደረገው ባለበት ሂሳብ እዚያው ላይ ልክ እንደው ኢየሱስ ክርስቶስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው የክርስቶስ ጌትነት። ሌላኛው ምንድን ነው? ኢየሱስ ክርስቶስ ከሙታን ራሱን አስነስቷል የሚለው ነው። ይሄም እንዲሁ ስህተት ነው። ወደ 15 እና ከዚያ በላይ ጥቅሶችን ልሰጥህ እችላለሁ። ኢየሱስ ክርስቶስ ራሱን አላስነሳም፣ አምላኩን ያስነሳው እግዚአብሔር አስነሳው ይላል፣ ቃል በቃል ማለት ነው። አይ እግዚአብሔር ሲባል እኮ ታዲያ አብም ወልድም መንፈስ ቅዱስ ናቸው ልትለት ትችላለህ። እና አይደለም፣ አብ እንደሆነ ይነግረናል ቃል በቃል እግዚአብሔር አብ አስነሳው እያለ ይናገራል። ስለዚህ ያስነሳው አምላኩ እንጂ በራሱ አይደለም። ይህንም ላሳይ እችላለሁ ጥቅሶችን ከፈለካቸው ማለት ነው። ሌላው ስራዎቹ ተአምራቶቹ ለመሆኑ የመለኮታዊ ባህሪ ናቸው ወይ? እንደዚህ ተአምራቶቹ የአምላክነት ባህሪ አይደሉም። እነዚህም እንዲሁ የአምላኩ ስራዎች በእርሱ ላይ እንጂ የእርሱ አይደሉም። ይህንም የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። አየህ፣ ተአምራቶቹ ሁሉ የማን ናቸው? የእግዚአብሔር ናቸው ማለት ነው እንጂ እርሱ አይደሉም። ኢየሱስ ክርስቶስም ሲናገር ከአምላክ የሆኑ ብዙ ስራዎችን ያሳየኋችሁ ስለ የትኛው ኃጢአቴ ትወግሩኛላችሁ ይላቸዋል። የአምላኩ ስራዎች እንደሆኑ ሁሉንም ይናገራል ማለት ነው። እና ይህን ይመስላል ናቸው።
ይህን ያክል ካወራን በዚህ ላይ ሀሳብ የምትሰጠው ካለ መስጠት ትችላለህ። ከሌለ ወደ ቀጣዮች ጥያቄ መሄድ ይቻላል። ኦኬ፣ ጥሩ ማብራሪያ ነው። በእሱ ላይ ተጨማሪ የምሰጠው የኢየሱስን አምላክነት ኢየሱስ ወደ ምድር ሲመጣ ሰው ፍጹም አምላክ ነው ብለን ነው እኛ የምናምነው። ፍጹም ሰው የሆነበት እኛን የምንድንበትን መንገድ ሰው ሆኖ ሊያሳየን ነው። እንግዲህ በነበረበት እሱ መሬት ላይ በነበረበት ጊዜ በሙሉ ያሳየን አንድ ሰው ሊያደርግ ቢገባውን ሊኖሩ የሚገባውን ባህሪና ምግባር ነው ያሳየን። ያ ማለት ምንድነው? ፍጹም ሰው ሆኖ ነው ማለት ነው። ከፍጹም አምላክነት ወደ ፍጹም ሰውነት ተቀይሮ ተስተካክሎ ተዋህዶ ምንድነው? ለዛ ነው። ሌላው ሁለተኛው በዘመናችን ጄኔቲካሊ አንድ ሰው የትኛውም ፍጡር ሊፈጠር የሚችለው ኤክስ ዋይ ነው። ኢየሱስ ክርስቶስ ግን የመጣበት መንገድ ግልጽ የሆነ ከአንድ ከተባዕት ብቻ ነው። በዚህ መንገድ ሊፈጠር የሚችል ምንም አይነት ፍጡር የለም ከመለኮት ውጭ። ሌላውም አንዱ እሱ ነው። አሁንም ሌላ ጋር የእሱን አምላክነት የጠቀሰበት አንድ ምዕራፍ ምን አለ? የሰው ልጅ ማን ትሉታላችሁ ብሎ ጠየቃቸው ደቀ መዛሙርቱ። ከነሱም የተለያየ መልስ ሰጡና አንደኛው አንተማ የአብ ልጅ ነህ አለው። ይሄንን መለኮት ገለጸልህ እንጂ አንተ በአእምሮ ልታውቀው አትችልም አለው። እንግዲህ ይህ አባባል እውነት እንደሆነ በትክክል የሚያሳይ ነው። ያው በየልዩነታችን ያሉትን አንተ ክርስቶስ የእግዚአብሔር ልጅ ነህ አለው። አዎ፣ ሌላኛ ቦታ ላይ ደግሞ የእግዚአብሔር ልጅ ብሎ ተናገረ። ማነው? ክርስቶስ ነህ ተናገረ። እና ይሄን መሆኑ ነው። እኛ እኮ ክርስቶስ መሆኑን መሲሆን እኮ እናምናለን፣ እንቀበላለን። አሁን እሱ አምላክ የማድረጉ ስራ ነው። ገብቶሃል አይደለ? እሱ አምላክ እንዳለው ነው ያስተማረው። ክርስቶስ ተአምራትን አድርገዋል ወይ? አዎ፣ በአምላኩ ፍቃድ ሙታንን ሲያስነሳ ነበር። ቁርአን ይሄን ይመሰክራል እኮ ይናገራል። ማየት የተሳናቸውን ይፈውስ ነበር። በድንግልና ተወልዷል። በድንግልና መወለድ የአምላክነት መገለጫ አይደለም። ይሄንን በእርሱ ላይ ይሄንን ስራ የሰራ ያን አንዱ አምላክ ያንን ነው ማምለክ ያለብን ነው። ክርስቶስ በድንግልና እንዲወለድ ምንም ያደረገው አስተዋጽኦ የለም። አምላኩ ነው በዚህ ሁኔታ እንዲወለድ ያደረገው። ገብቶሃል አይደለ? መልአኩ ገብርኤልም ሲነግራት ጊዜ በስርዓቱ ሉቃስ ወንጌል አይተህ ከሆነ ምዕራፍ 1 ላይ ከጌታ ከአምላክ ዘንድ ጸጋ ተገኝቶልሻል ብሎ ነው የነገራት። ከአምላክ ዘንድ ገብቶሃል አይደለ? ያም አምላክ ይወለዳል አይደለም ያላት። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ጌታ አምላክም የአባቱን የዳዊትን ስልጣን ይሰጠዋል አላት። አያረ ያ ጌታ አምላክ ለእርሷ ጸጋ ሰጣት እያለ ነው። የተሰጣት ጸጋ ማለት ኢየሱስ ክርስቶስ ይሄ ነው። በቁርአንም ላይ ስንመጣ ጊዜ አላህ ሱብሓነሁ ወተዓላ በመልአኩ ገብርኤል በኩል ይሄን ብስራት እንደሰጣት እንደምትወልድ መሲሁ የሚባልሽ ትወልጃለሽ፣ ለእስራኤል ሰዎች መልእክተኛ አድርጌ ልከዋለሁ፣ ረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም ይላል። ወደ እስራኤል ልጆችን መልእክተኛ አድርጌ ልከዋለሁ እያለ ነገር እና ይህ ነው። አሁን ስህተቱ ምንድን ነው? እርሱን ከፍ አድርጎ ወደ መለኮት የማንሳታቸው ስራ ነው። አይሁዶች በዚህ ተቃራኒ እሱን ሐሰተኛ ነው አሉ። እነሱንም በዚህ ምክንያት ከሃዲያኖች ናቸው ብለን እናምናለን። ክርስቶስን ስለካዱ ቦታል አይደለ? እርሱ ሐሰተኛ ሳይሆን እውነተኛ የሆነ የአምላክ መልእክተኛ ነው። እርሱን በዝሙት ተገኘ ይላሉ። በዝሙት አልተገኘም፣ በተአምራዊ መንገድ ነው የተገኘው። በድንግልና ማንም ወንድ ጫፏን ሳይነካት ድንግል ማርያም ከእርሷ ተገኝቷል መሲሁ ብለን እናምናለን። ይህን አላህ በቁርአን ላይ ብዙ ቦታ ላይ ይናገራል። ቦታል አይደለ? መሲሁ በድንግልና ላይ የተወለደው ማንም ሳይነካት እርሷን ተአምራዊ በሆነ መንገድ ልክ እንዲሁ እርሱ እውነተኛ ነው፣ ሐሰተኛ አይደለም። የሚሰራቸውን ተአምራቶች ሐሰት እንደሆኑ ገለጹ። አይሁዶች በፍጹም ለማስተባበል ሞክሩ። እነዚህንም አላህ ሱብሓነሁ ወተዓላ እውነተኛ ተአምራቶች ናቸው ከኔ ዘንድ የተሰጠው ተአምራት የመልእክተኛነቱ የነቢይነቱ ማረጋገጫ ብሎ ብዙ ቦታ ላይ መስክሩለታል። ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕዲሂ ብሩሱል ወአተይና ዒሳ ብነ መርየም አልበይናት ይላል። ለማርያም ልጅ ለመሲሁም ለዒሳ ተአምራቶችን ሰጥቼዋለሁ እያለ ይናገራል። መሲሁም ሲመሰክር ምን አለ? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም አለ። እኔ ወደ እስራኤል ልጆች የተላኩኝ መልእክተኛ ነኝ፣ እነሆ እኔ ከጌታችሁ ከአላህ ዘንድ ተአምራቶችን አምጥቼላችኋለሁኝ አለ። የአምላክ ስጦታዎችና ስራዎች እንደሆኑ እነዚህ ተአምራቶች ራሱን ሲያስተምር ነበር። ይሄ ነው ገብቶሃል አይደል? መሲሁ ትምህርቱ ምንድነው ነው? ዋናው ቁም ነገር ሲያስተምር የነበረው ስለ አምላኩ ነው። አምላኩን በጣም ያከብራል መሲሁ። አምላኩን በጣም ሰዎች እንዲያመልኩ ይፈልጋል።
እዚያ ለአምላኩ ይሰግዳል፣ ይጸልያል፣ ያመልከዋል በደንብ አድርጎ ገብቷል። ያመሰግነዋል ስለዋለለት ጸጋ ሁሉ። ይህን ነው ነቢያቶች ያስተማሩት። እኛም በዚህ ላይ አንድ እንሁን ያልናቸው ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም ሲላኩ ጊዜ በቃ ለመጽሐፉ ባለቤቶች ምን በላቸው? አንዱን አምላክ እናምልክ በላቸው። በዚህ ላይ እኩል እንሁን በላቸው ነው። መሲሁም የሰበከው ይሄንኑ ነው። ምን ይላል በቁርአን ላይ አላህ ሱብሓነሁ ወተዓላ ወቁል ሊለዚነ ኡቱል ኪታብ ወልኡምይይነ አስለምቱም ፈኢን አስለሙ ፈቀድ ኢህተደው ይላል። እነዚያን የመጽሐፉን ባለቤቶች ስለሙ በላቸው፣ ከሰለሙ በእርግጥም ቀናውን ጎዳና ተመሩ ይላል። መስለም ማለት ነው ለዚህ ለአንዱ አምላክ በብቸኝነት መገዛት፣ በእርሱ ላይ ቅንጣት ሳናጋራ። የትኛውን አምላክ? የአብርሃም የኢስሐቅ የያዕቆብ አምላክ እያለ አላህ በቁርአን ላይ ይገልጸዋል። ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን ይላል። ሙሐመድ ሆይ ለመጽሐፉ ባለቤቶች እንዲበላቸው ይላል። የመጽሐፉ ባለቤቶች ብሎ ነው ያክብሮ ነው የሚጠራቸው። ለምን? ምንም እንኳን ቢበረዝም የነቢያትን መጽሐፍ የሚል በእጃቸው ላይ አለና። ይህ አብርሃም ነቢይ ነው፣ አዎ ነው። ኢስሐቅ ነቢይ ነው፣ ያዕቆብ ነቢይ ነው፣ ሙሴ ነቢይ ነው፣ እነ ዳዊት፣ እነዚህን ሁሉ እንቀበላቸዋለን። ገብተዋል አይደል? ነገር ግን የነዚህን አምላክ የሆነውን ያንን አንዱን አምላክ እናምልክ ነው። መሲሁ ከነቢያቶች መካከል አንድ ነቢይ ነው። ገብተዋል አይደል? መሲሁም ሲሰብክ የነበረው ያንን አንዱን አምላክ እንድታመልኩ ነው። አብርሃምም እንደዚሁ ነው፣ ሙሴም እንደዚሁ ነው። ሁላቸው የሰበኩት ይሄ ነው። መሲሁ ምን እንደሰበከ በዚህ በቃሉ ላይ ሲያስቀምጥልን አላህ ሱብሓነሁ ወተዓላ ይላል መሲሁ ራሱ ከተናገረው ንግግር ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ ክርስቶስ ወይንም መሲሁ ለህዝቦቹ ምራራቸው እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም አምላክ የሆነውን ያን አንዱን አምላክ አላህን አምልኩ አላቸው ይላል። አብርሃምም ሲናገር ምን አለ? ወኢብራሂመ ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ አስተዋይ ከሆናችሁ ይህ ነው ለእናንተ የሚሻላቸው አላቸው። አብርሃም አላህን ተገዙ ብቻ ብሎ አላቋረጠም። ከአላህ ውጭ የሚመለኩ ነገራቶችን ሁሉ ጣዖትና የሰው ስራዎች ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ ወተኽሉቁነ ኢፍካ፣ እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው። በራሳችሁ ጊዜ አምላክ ናቸው ብላችሁ ሰይማችኋቸው ፈጥራችኋቸው ነው። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን። አብርሃም ቀጥሎ ምን አለ? እነዚያ ከአላህ ውጭ የምትገዟቸውን ሲሳይን ከእነርሱ አትፈልጓል። ሲሳይን ስትፈልጉ ጊዜ ከአንዱ ከአምላካችሁ ከአላህ ብቻ ፈልጉ። በምትሞቱም ጊዜ ወደ እርሱ ተመላሾች ናቸው። እርሱን በብቸኝነት ፍሩት፣ ተገዙት እያለ ይናገራል። ሙሴ የሚያስተማረው ይሄን ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ። ሙሴ ምን አለ? አምላካችሁ እርሱ አንድ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸው እያለ ይናገራል። ኢልያስ ከነቢያቶች መካከል አንዱ ኢልያስ ነው። ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን ይላል። ኢልያስ ከመልእክተኞቼ ከነቢያቶቼ መካከል ነው አለ አምላክ አላህ። ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን፣ ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል። ህዝቦቼ ወይ አንዱን አምላክ አላህን በብቸኝነት አትፈሩትምን? በቃ ወደ አንዱ አምላክ ነው የሰበኩት። መሲሁም ከነዚህ ከነቢያቶች መካከል ሆኖ ወደ አንዱ አምላክ ሊሰብክ ነው የመጣው። ራሱን ሊያስመልክ አልመጣም በፍጹም። የሰራቸው ድንቅ ስራዎች ከሆኑ እንዳ ወደ አምላክነት እንድትወስዱ ያደረጋቸው የአምላኩ ስጦታዎች ናቸው በእርሱ ላይ። አልዓዛርን ባስነሳ ጊዜ ታስታውስ ከሆነ ወደ ሰማይ ቀጣልና አባት ሆይ ስለሰማኸኝ አመሰግንሃለሁ አለ። ሁልጊዜም እንደምትሰማኝም አውቃለሁ አለ። ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አምላክ እንደሆንኩኝ እንዳውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ነው አለ። የኔም መልእክተኛነቱ የነብይነቱ ማረጋገጫ ነው ያ ተአምር ሁሉ። ቀደምት በነቢያት በኩል አምላክ ተአምር ሲሰራ ነበር አይደለ? ያን ሲያደርግ ነበር። በመሲሁም በኩል አደረገ። ያ በፍጹም ማረጋገጫ ሳይሆን የእውነተኛነቱ እውነተኛም ከአምላክ ዘንድ የተላከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰዎች ጠየቋቸው። ያ ሙሐመድ ኢን ኩንተ ነቢየን አሪና አሏቸው። ሙሐመድ ሆይ አንተ በእውነትም የአምላክ መልእክተኛ ከሆንክ ማረጋገጫ ተአምር ሰርተህ እንድታሳየን እንሻለን አሏቸው። ምክንያቱም ቀደምት ነቢያቶች ነቢይነታቸው ማረጋገጫ ተአምር ያሳዩ ነበርና ተአምር እንሻለን አሉ። ምን ጠየቁ? የበካ ሰዎች ኑሪዱ አን ተሹቀለና አልቀመረ ኢላ ሸቀይ፣ ሊያደርገው አይችልም በቃ ብለው ምድራዊ ተአምር አይደለም የጠየቋቸው። ወደ ሰማይ ቀጥ አሉና ይህችን ጨረቃ ለሁለት ከፍለህ አሁን እንድታሳየን እንፈልጋለን። በኋላ ምናምን አይደለም አሁን አሳየን ከፍለህ አሏቸው። እዚያው ፊታቸው እንዙሩ ነው ያሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም በሉ እንግዲህ አሁንስ ተመልከቱ እዩ አሏቸው።
ፈሸቀ ለሁሙል ቀመረ ኢላ ሽቀይ አይናቸው እያየ ጨረቃን ለሁለት ከፈሉላቸው። ጨረቃን ለሁለት ከፍለው አሳያቸው ነቢያችን ሰለላሁ ዐለይሂ ወሰለም። ሌላም በርካታ ተአምራቶችን ያደርጉላቸዋል። እና ይህ አሁን እኛ ጨረቃን ከፈለ ከዚያስ ይህን የሚያደርግ ማንም ሰው የለም አምላክ ነውና ስለዚህ አምላክ ናቸው አንልም። እኛ ዘንድ ተአምር ብርቅ አይደለም። ከ1000 በላይ ተአምር ሰርተዋል ነቢ ሰለላሁ ዐለይሂ ወሰለም። ያን መቁጠር እንችል ነበር። እኛ ዘገር ትኩረታችን ያ የአምላክ ስራ ነው። በእነርሱ በኩል ስለ አምላካቸው ነው ትኩረት አድርገው ነቢያቶች ሊሰብኩን የመጡት። ነቢያትን የሚወድ የሚያከብር ካለ መሲሁን የሚወድ ካለ መሲሁን እና አብርሃምን፣ ኢስሐቅ፣ ያዕቆብ ያንን የላካቸውን አንዱን አምላክ በብቸኝነት ያምልክ። መሲሁን ከእናንተ የሚፈልገው ይሄን ነበር። ነገር ግን እርሱን አስመለኳቸው። ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር ይላል ኢሳያስ የተናገረውን ኢየሱስ ደገመው። ምን አለ? ሰዎች በከንቱ ያመልኩኛል፣ ትምህርታቸውን የሰው ትምህርትና ስርዓት ማለት እና ያንን የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ በማምለክ ላይ ያው እንዳልኩ ብዙ ማቴሪያል አለ። በጥልቀት ማወቅ መገንዘብ ይጠይቃል። እንደዚህ አይነት ነገር እርግጠኛ ሆኖ ለመናገር ሌላም በትልቁ ግን እኔ የሚያሳምነኝ እንዳልኩ ሌላው ምንድነው ደቀ መዛሙርቱ ሐዋርያቶች በይበልጥ ዮሐንስ የጻፈው ጽሁፍ ነው ለእኔ በጣም ከባድ። ምክንያቱም ልክ እንደ ሁሉም ነቢያቶች እጅግ በጣም ብዙ ነገር ጽፏል። እግሩ ስር ሆኖ ሲማር የነበረ በኋላም ከሱ ማድረግ በኋላ ሲጽፍ የነበረ ነው እና እሱ በዛ ልክ እግዚአብሔር ይቀርበው የነበረ ብዙ መልእክት የሚነግረው የነበረ ሐዋርያ ነው እና በወቅቱ የነበረው የበለጠ ያስረዳኛል ነው። አሁን እነሱ ሐዋርያቶች መመስከራቸው የእሱን አምላክነት ለእኔ ትልቅ ምልክት ነው። እነኛ ማጣቀሻ ናቸው ቀደም ያልኩ። ሐዋርያቶቹ ግን በቀጥታ ሌሎች መልእክት የሚነገራቸው ስለነበረ ኢየሱስ ክርስቶስ አምላክ ካልነበረ ለነሱ የሚነገራቸው ነበር። ለምሳሌ እንዳልኩ ዮሐንስ አሁንና ገና የሚቀጥለውን ጭምር በደንብ አድርጎ ቁልጭ አድርጎ ጽፏል። እጅግ በጣም ረቂቅ የሆነ ትንቢት ጽፏል እና እዚህ ውስጥ አይ የምታመልኩት ሰው ነው፣ መልእክተኛ ነው፣ ነቢይ ነው እንጂ አምላክ አይደለም ብሎ ይጽፍልን ነበር በትክክል። ሌሎች ነገሮችን እንዳናደርግ ለምሳሌ እጅግ በጣም ሊያሳስተን የሚችል ነገር ዮሐንስ ራዕይ ምዕራፍ 13 ሙሉ ማለት ይቻላል ስለ 666 ቁጥሩን ሳይቀር እንዴት መወሰን እንዳለብን ሳይቀር ጽፎልናል። ልክ እንደዚህ ይጽፍልን ነበር ነው። እኔ ዮሐንስ ለኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ምን ትላለህ? ወይንም ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ቃል በቃል አምላክ እንዳለው ይናገራል። ለአምላክ አምላክ ሊኖረው አይችልም መቼም ይባላል። ቃል በቃል ኢየሱስ ክርስቶስ አምላክ እንዳለው ራሱ አስተምሯል። አሳየኝ፣ ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ኢየሱስ ይናገራል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ ሁለቱ ላይ ምን ይላል? የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? አምላክ አለው እያልኩ ነው ሐዋርያቶች። አምላክ አለው፣ የኢየሱስ ክርስቶስ አምላክ ይባረክ ይላል። አያርና አምላክ እንዳለው ይናገራል። ነብይነቱን ላልከው ልክ እንዲሁ ዮሐንስ ወንጌል ላይ በጣም በርካታ ቦታ ላይ በኢየሱስ ክርስቶስ ስራ ያዩ ሰዎች የመሰከሩ ሰዎች ነብይ እንደሆነ መስክረዋል። ይሄንን ዮሐንስ በደንብ አድርጎ አስቀምጦታል። አንድ የትም ተቃውሞ አላቀረበም ዮሐንስ። ነገር ግን ነብይ ነው በማለታቸው ተሳስተዋል እነዚህ ሰዎች አላለም። አይኑን ያበራለት ሰው ተአምር እዛ ዮሐንስ ላይ አይኑንም ኢየሱስ ክርስቶስ ያበራለትን ሰው ማን ነው ትላለህ ስለ እርሱ ተብሎ በተጠየቀ ጊዜ እርሱማ ነብይ ነው አለም ብሎ አስቀምጦታል፣ መስክሯል ዮሐንስ። ልክ እንዲሁ ሌላ ቦታ ላይ ሙታንን ባስነሳ ጊዜ ለሰውም እንዲህ አይነት ክብር የሰጠ ወይንም ደግሞ ለእግዚአብሔር የላከው ነብይ እያለ ሁሉ ተገልጿል። እዛ ማሳየት እችላለሁ። እነዚህን ቦታዎች ሙታኑን ማስነሳቱን አስመልክቶ የነብይነት ማረጋገጫዎች እንደሆኑ ተቀምጠዋል። ወደ ዓለም ይመጣል የተባለው ነብይ ይሄም ነው አሉም እያለ ይህን ሁሉ አስቀምጦታል። የህዝቡ ሁሉ ምስክር ተቀምጧል። ይህ ነው እና አምላክ እንዳለው በጣም ጥሩ ነው የተነጋገርነው። እኔም ብዙ እንዳነብ ጥሩ በር ከፍተህልኛል። ምክንያቱም በጣም ብዙ በትክክል ነው ብዙ የማውቀው ነገር የለም። ነገር ግን የበለጠ እንዳውቅ እንደገና እንድመረምር አሳይተኛል። በጣም ነው የማመሰግነው። ጥያቄ ሁለት ጥያቄዎች ናቸው።
አንደኛው ጥያቄ የነብዩ መሐመድ መምጣት እንደ ኢየሱስ እና እንደ ሌሎች ነቢያቶች ቀድሞ መምጣታቸው ተጽፏል ወይ ለማወቅ ነው። የማውቀው ነገር የለም። ሁለተኛው ጥያቄ ነቢያቶች ያው ቁርአንም መጽሐፍ ቅዱስም የሚያምናቸው የሚቀበላቸው ነቢያቶች በሙሉ ባመጣጣቸው ብዙ በኃይል አይጠቀሙም። በነቢዩ መሐመድ ጊዜ ግን ከሌሎቹ በተለየ የኃይል እርምጃ ይበዛል እና ብዙ ጊዜ ጦርነት ውስጥ ይሳተፋሉ እና ሃይማኖትስ እንዴት ነው? በኃይል በሌሎች ነቢያቶች የታየው በሳቸው አልታየም። ይሄ ለምንድን ነው የሆነው? በዚህስ እስከ መቼ ሊቀጥል ይችላል? አሁንም እንዳልኩ በቅርብ ጊዜ ነው እኔ እንትኑ አልነበረኝ። በቅርብ ጊዜ በምሰማው ነው የተረዳሁት። ትንሽ ከበድ የሚል ነገር አለ። እስኪ ስለሱ ማብራሪያ ስጠኝ። በይበልጥ የቱ ነው ከባዱ? ወደፊትም የሆነ እንደዚህ አይነት ሰላም ብዙ የሌለው አይነት ነገር የሚመስል እንደዚህ አይነት ግጭቶችን የሚቀበል በዚህም መንገድ መቀጠል የሚፈልግ አይነት እድምታ ያለው ነው የሚሉ ስላሉ ከዚህ አንጻር እስኪ ነው አምላክ አላህ ሱብሓነሁ ወተዓላ ላለፉት ነቢያቶች ሁሉ የሚገርማችሁ ለአንድ ነቢይ እንኳን አልቀረም ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን ይዞባቸው እንደነበር ቃል በቃል ይነግረናል። በሱራ አሊ ዕምራን ላይ ወኢዝ አኸዘ አላሁ ሚሳቀ ነቢይነ ይላል። ከነቢያቶችም ቃል ኪዳንን በያዝኩኝ ጊዜ ስላንተ ይላቸዋል። አንድ ነቢይ የለም ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን የተያዘበት ቢሆን እንጂ ለማ አተይቱኩም ሚን ኪታቢን ወሒክማ ثመ ጃአኩም ረሱሉን ሙሰዲቁን ሊማ መዐኩም ለቱእሚኑነ ቢሂ ወለተንሱሩነህ ቃለ አአቅረርቱም ወአኸዝቱም ዐላ ዛሊኩም ኢስሪ ቃሉ አቅረርና ቃለ ፈሽሀዱ ወአና መዐኩም ሚነ ሻሂዲን ፈመን ተወላ በዕደ ዛሊከ ፈኡላኢከ ሁሙል ፋሲቁን። አላህ በሱራ አሊ ዕምራን ላይ ቃል በቃል ያለፉት ነቢያቶች ሁሉ ብሎ ይገልጻል። የመጀመሪያው ነቢይ ጀምረህ እንግዲህ ያዝ ሁሉ ነው። የመጀመሪያው ነቢይ ማን ነው? አደም ሁሉ ያውቃል ወደፊት ለመጨረሻው ዘመን የሚያስነሳው መልእክተኛና ነቢይ እንዳለው ይወጫል። ከእነርሱም ከነቢያቶችም ጋር አንድ አይነት ትምህርትን ይዞ የሚመጣ የቀደምት ነቢያትን ትምህርት ለመጨረሻው ዘመን የሚያስተምር ነቢይ ይመጣል ተብሎ ለማ አተይቱኩም ሚን ኪታቢን ወሒክማ ይላቸዋል። ከሰጠኋችሁ መጽሐፍና ጥበብም ጋር ثم جاءكم رسول مصدق لما معكم ከዚያም ከእናንተ ጋር ያለውን ትምህርት የሚያረጋግጥ የሆነ መልእክተኛ በሚመጣ ጊዜ እያለ ነግሯቸዋል። የቀደምት ነቢያትን ትምህርት ይዘውላቸው ነው የመጡት። የአብርሃም የኢስሐቅ የያዕቆብ ትምህርት አለ በዚህ በቁርአን በተሰጡት ውስጥ እንዳለ። አብርሃም ምን አስተማረ? የአብርሃም ምዕራፍ የሚል አለ በቁርአን ላይ። አብርሃም ምን አስተማረ የሚለው እዚያ ላይ ቁጭ ተደርጎላቸዋል። የኢስሐቅ የያዕቆብ ትምህርት ምን ነበር የሚለው ተቀምጦላቸዋል። ገባችኋል አይደል? ያን ይዘው ነው የመጡት ነቢያችን ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በሱረቱል በቀራ ላይ አብርሃም እና ኢስማኤል መካ ላይ ካዕባን በሰሩ ጊዜ እዚያ ላይ ጸሎት አድርገው ነበር። ያም ጸሎት ምንድን ነው? አምላካችን አላህ ሆይ ከዚች ሀገር ከመካ ማለት ነው ለሰው ዘር አንድ መልእክተኛንና ነቢይን አስነሳ ብለው ጸሎት አድርገው ነበር። ወኢዝ የርፈዑ ኢብራሂሙ አልቀዋዒደ ሚነል በይቲ ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ረበና ወጀዐልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊመተን ለከ ወአሪና መናሲከና ወቱብ ዐለይና ኢነከ አንተ ተዋቡ ረሒም ረበና ወበዐት ፊህም ረሱለን ሚንሁም አሉ። አብርሃምና ኢስማዒል ምን አሉ? ጌታችን አላህ ሆይ ከነዚህ ሰዎች አንድ መልእክተኛ ለሰዎች አስነሳ ብለው ለመኑት። ስለ ነቢ ሰለላሁ ዐለይሂ ወሰለም የተነገረ ትንቢት ነው። ቀጥታ እነሱ ዱዓ እያደረጉ ነው። ገና እዚያ ጋር ወበዐት ፊህም ረሱለን የትሉ ዐለይሂም አያቲክ የአንተን አናቅጽ ለትውልድ የሚያነብ የሆነ ወዩዐሊሙሁሙል ኪታበ ወልሒክማ መጽሐፍንና ጥበብን ለሰው ዘር የሚያስተምር ወዩዘኪህም ከኃጢአታቸውም የሚያነጻቸው የሆነ ነቢይ ኢነከ አንተል ዐሊሙል ሐኪም አንተ አዋቂና ጥበበኛ የሆንክ ጌታ ነህና አሉ። አያችሁ ታዲያ በእርሳቸው ላይ እንደፈጸመው የት ይገኛል? ይሄ የተናገረው በሱረቱል በቀራ ላይ ነው። የመጀመሪያው ሁለተኛው ምዕራፍ ላይ ሱረቱል ጁምዓ ላይ በእርሳቸው ላይ እንደፈጸመው ሁለተኛው አንቀጽ ሱረቱል ጁምዓ ላይ ይናገራል። ሁወ ለዚ በዐሰ ፊል ኡምይይነ ረሱለን ሚንሁም የትሉ ዐለይሂም አያቲህ ወዩዘኪህም ወዩዐሊሙሁሙል ኪታበ ወልሒክማ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ቀጥታ ቃል በቃል አብርሃምና ኢስማኤል ያደረጉትን ጸሎት ሱረቱል ጁምዓ ላይ በአንተ ላይ ፈጸምኩ እያለ ቃል በቃል እርሳቸውን ይገልጽበታል። ሁለተኛ መሲሁ በሱረት ሶፍ ላይ ቁጥር 6 ላይ መሲሁ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት እንደተናገረ ከነስማቸው አንስቶ ወደፊት ከኔ በኋላ የሚመጣው መልእክተኛ አንድ መልእክተኛ ብሎ ገልጿቸዋል።
ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን ይላል። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ። ከእኔ በፊት ያለውን የሙሴን መጽሐፍ ኦሪትን የማረጋግጥ የማልክድ፣ ከእኔ በኋላ የሚመጣውን መልእክተኛ ነቢይ ደግሞ የማበስራችሁ፣ ስሙም አሕመድ ወይንም ሙሐመድ ተብሎ ይጠራላችኋል ብሎ ገለጻቸው። ስለዚህ ትንቢት ተናግረውላቸዋል። ወደፊት ከእኔ በኋላ የሚመጣው መልእክተኛ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም በመጡ ጊዜ ምን አሉ? አነ ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ ብለው ተናገሩ። እኔ የአባቴ የአብርሃም የጸሎቱ ውጤትና የወንድሜ መሲሁ ብስራት ነኝ አሉ። አያችሁ፣ ቀድሞ የዱዓ ውጤት ነኝ አብርሃም ያሉት ቅድም ያልኳቸው ዱዓ ሱረቱል በቀራ ላይ የወንድሜ መሲሁ ብስራት ነኝ አሉ። የማርያም ልጅ ብስራት ነኝ፣ ከእኔ በኋላ የሚመጣው ነቢይ ስሙም አሕመድ ሙሐመድ የሚባል ይመጣላቸዋል ብለው ተናግሮ ነበር። የወንድሜ መሲሁ ብስራት ነኝ አሉ። ለይሰ በይኒ ወበይነ ዒሳ ረሱል አሉ። በእኔና በመሲሁ መካከል ማንም መልእክተኛ የለም፣ ከእርሱ በኋላ የመጣት መልእክተኛ እያሉ ይገልጻሉ። ይህን ይመስላል። ሌላኛው ነገር ጦርነትን አስመልክቶ ለምንድን ነው? በጣም ወሳኝ ጥያቄ ነው። በነገራችን ላይ በጣም አሪፍ ጥያቄ ነው። በሙስሊሞች ላይ ዛሬ ላይ በሚነሳ ነገር ከነቢ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ለምንድን ነው ሰዎች በጦርነት ነገራቶችን የሚመጣባቸውን ነገር በጦርነት የሚመክቱት ነው? አንደኛ ልናውቅ የሚገባው ነገር ሊያጠቃህ የመጣን አካል ነው የምትከላከለው። ይሄ ደግሞ ፍትህ ነው። አንድ ሰው ሲሰነዝርብህ ጊዜ ከራስህ ለመከላከል የምታደርገው ነገር ይሄ ፍትህ ነው። ማንኛችንም የምናደርገው አይምሮ የሚቀበለው ነገር ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ለ13 ዓመት ያክል ገና አስተምሮት በጀመሩበት ጊዜ ለ13 ዓመት ያክል እየተጠቁ ራሱ ታገስ የሚል ቃል ነበር የወረደላቸው። ፈዕፉ ዐንሁም ወስፈሕ፣ እለፋቸው፣ ይቅር በላቸው ሙሐመድ። እሺ ተከታዮችን ገደሉብኝ ባሉ ጊዜ ስደት እዘዛቸው፣ እንዳትዋጋ። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጣጥፋችሁ ቁጭ በሉ፣ ሌላውን አምልኮ ስሩ፣ ሶላት ስገዱ፣ ምጽዋትን አድርጉ፣ ከራስ መከላከል ስተውት እንዳትዋጉ ብሎ አላህ ከለከላቸው። ለ13 ዓመት ያክል መዋጋት አቅቷቸው መሰላቸው? ወላሂ መዋጋት አቅቷቸው አይደለም። ነገር ግን ስደት አድርግ ተባሉ። በቃ ጦርነትን ሽሽት ነው አይፈልጉ፣ ሰላምን ነው የሚፈልገው ኢስላም። ወዛቸው አለ አይደል? ከ13 ዓመት በኋላ ጭራሽ መዲናም ሄደው አሳደዋቸው። የዛኔ ሊዋጓቸው ሁሉ መጡ። እዛ ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ የሚለው አንቀጽ ወረደ። ከዚህ በኋላ ከራሳቸው እንድትከላከሉ ተፈቀደላችሁ ለእናንተ ለተበደላችሁት ብሎ ገለጸ። አየህ፣ በደል ደርሶበት አንድ ሰው ከራሱ ሊከላከል ቢነሳ እንዳም ይወደሳል እንጂ አይወቀስም። ይህ ነው። እሺ ባለፉት ላይ እኮ ታዲያ አይዋጉም ነበር ቀደምት ነብያቶች የሚለውን አንስቶልናል። አዎ ትክክል። በኖህ ጊዜ መዋጋት የለም፣ በሁድ ጊዜ መዋጋት የለም፣ በሷሊህ ጊዜ መዋጋት የለም፣ በአብርሃም ጊዜ መዋጋት የለም፣ በሉጥ ጊዜ መዋጋት የለም። ለምን? አምላክ ሁለት ህግ አለው። አንደኛው ምንድነው? ባለፉት ላይ ሲያደርግ የነበረው ለምንድነው እንዳይዋጉ የተደነገገው? መቅሰፍት የሚባል ነገር አለ። እነዚህ ከሃዲያን ህዝቦች ነብያትን ካስተባበሉና በነብያት በኩል የመጣላቸውን ተአምር ካስተባበሉ የዛኔ አምላክ ተዋጉ ብሎ አያዛቸውም ነበር፣ ይቀስፋቸው ነበር። የኖህ ህዝቦች በምን ተቀሰፉ? በውሃ በማዕበል ተቀሰፉ። አያችሁ፣ ኖህን ሂድና ተዋጋ የሚል ህግ አላወጣለትም። ታዲያ የመዋጋት ህግ የተደነገገው መቼ ነው? ከሙሴ በኋላ ነው። አላህ በቁርአን ላይ እስከ ሙሴ ድረስ ባለው ጊዜ ግን ማንኛውም ሰው ሲያመፅ ጊዜ መቅሰፍት ይመጣበታል እንጂ አምላክ አላህ ሱብሓነሁ ወተዓላ ነብይ ተዋጋ ብሎ አያዘውም ነበር። ታዲያ የትኛው ነው የሚሻለው? ያ ጀማዓ መዋጋት ነው የሚሻለው ወይንስ መቅሰፍት ነው የሚሻለው? በደንብ ካስተዋልነው መዋጋት ነው የሚሻለው። መቅሰፍት ቢመጣ ጥርግርግ አድርጎ ያጠፋል። በቃ ያ አይደለም። ከራሳችሁ ተከላከሉ የሚል ህግን አወጣ አላህ ሱብሓነሁ ወተዓላ። ገብቶሃል አይደል? ይሄን የደነገገው በሙሴ ጀምሮ እንደሆነ ይነግረናል። መሲሁ ታዲያ ለምን አልተዋጋም ወደሚለው ልንመጣ እንችላለን። ለመጀመሪያ በሶስቱ ነቢያት ላይ እንደተደነገገ ልንገራችሁ። ማስረጃ በሱራ ተውባ ላይ እናገኛለን። ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና ዩቃቲሉነ ፊ ሰቢሊላሂ ፈየቅቱሉነ ወዩቅተሉን ወዕደን ዐለይሂ ሐቀን ፊ ተውራቲ ወልኢንጂል ወልቁርአን። አያችሁ አይደለ? በተውራት በኢንጂል በቁርአን ላይ ይሄንን አዘዝኩኝ እያለ ቃል የሚያዝኩኝ እያለ ይናገራል አላህ ሱብሓነሁ ወተዓላ። ተውራት ለማን ነው? ለሙሳ። ኢንጂል ለማን ነው? ለዒሳ። ቁርአን ለማን ነው? ለነብዩ ሰለላሁ ዐለይሂ ወሰለም። በሶስቱ ላይ የታዘዘው የመጀመሪያ የታዘዘው ማን ነው? ሙሴ ነው። ከማን ጋር? ከፈርዖን ጋር። ከፈርዖን ጋር ባደረገው ትግል ህዝቡን ነፃ አወጣ። ከዚያ በኋላ ፈርዖን ተቀሰፈ። የመጨረሻው ተቀሳፊ እርሱ ነው። በውሃ ተቀሰፈ፣ አለቀ። ከዚያ በኋላ አላህ ሱብሓነሁ ወተዓላ ከራሳቸው ተከላከሉ የሚል ህግና ስርዓትን አወጣ። መሲሁስ ለምን አልተዋጉም?
እንግዲህ አንድ ነቢይ ሊዋጋ የሚችለው መቼ ነው? አቅም ሲኖረው ጊዜ ነው አይደለ? በመሲሁ ጊዜ ደግሞ ሮማውያኖች በጣም የሌለ ኃይል ነበራቸው። ገብታችኋል? እነርሱን የሚዋጉበት አቅም የላቸውም ነበር መሲሁና ተከታዮቻቸው። ያ ማለት ግን ጂሃድን ማስተባበል ማለት አይደለም፣ አላስተባበለም። ገብታችኋል? ነገር ግን ያንን እርሱ ያላደረገበት ምክንያት ግዴታነቱ ላይ ስላልደረሰ ነው። ለምሳሌ አንድ ሰው ሐጅ እንዲያደርግ ግዴታ የሚሆንበት አለበት አይደለ? አቅም ሲኖረው ግን ነው። ያ ጂሃድም ልክ እንዲሁ ከዛሊከ الجهاد ጂሃድ ሰውየው ሊያደርግ የሚችለው አቅም ሲኖረው ነው። وأعدوا لهم ما استطعتم من قوة وبالرباط الخيل ተዘጋጅተህ ያን አቅም ሲኖር ጊዜ ነው። የመሲሁና ተከታዮች ደግሞ ለዚህ ነገር አልደረሰም ነበር። ያ ማለት ግን ጂሃድን አስተባበሉ ማለት አይደለም። ይወጣልና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እርሳቸው ላይ ግዴታ አልነበረም። ተመልከት፣ ለምን አቅማቸው አልነበረም ነበር መጀመሪያም ላይ። መጨረሻ ላይ እንደገና ሲያጠቋቸው ጊዜ አላህ ሱብሓነሁ ወተዓላ በቃ ከራስ ተከላከል ከዚህ በኋላ ብሎ አዘዛቸው። ለዚህ ነው ዛሬም ድረስ ሰዎች ከራሳቸው እየተከላከሉ ይኖራሉ። ነቢያችን ሰለላሁ ዐለይሂ ወሰለም አላህን ለመኑ፣ መቅሰፍት መጥቶላቸው ነበር። ሙሐመድ ሆይ እነዚህን አንተን ያደረጉ ሰዎች እኔ ልቀስፍልህ? ላ እኔ መቅሰፍት አልፈልግም አሉ። እያቸው አይደል? ያ ነው እንዳጠቃላይ ከራስ መከላከል ነው። ጂሃድ ሲባል ጊዜ ብዙ ሰው የሚያስበው ሰላማዊ የሆነ ሰው ሄዶ መጨፍጨፍ ነው። ላ እንደዛ አይደለም። ጂሃድ ማለት ትግል ማለት ነው። ቀጥታ ትርጉሙ ጀሃደ ታገላ። ጂሃድ ትግል ማለት ነው። ትግል ማለት ምን ማለት ነው? ሊታገል የመጣን አካል ከራስህ የምታደርገው የመከላከል ስርዓት ያ ትግል ይባላል። አይታቸዋል እነ ጆን ሲና ያ ሙሳራ ወይንም ጂሃድ ይባላል። ለምሳሌ እንደዛ አይነት ሊያጠቃህ ይመጣል የሆነ አካል ከራስህ እየተከላከል ከምታደርገው የማጥቃት ስርዓት ይሄ ጂሃድ ይባላል። ገብቶሃል አይደል? ታዲያ ይሄ ሰው ከራሱ መከላከሉ ላይ ወንጀል አለበት ወይ? ወንጀል የለበትም። አላህ ታዲያ ማንን ነው ተዋጉ ያለን በቁርአን ላይ? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን የሚዋጓችሁን ከሃዲያኖች ተዋጓቸው ነው ብሎ አየህ አይደል? የሚዋጓችሁ ሊዋጋህ መጣ እንዳካል ከራስህ ትከላከላለህ። የዛኔ እስክስታ ታጠብቀው ይሄን ነው። እሺ ሰላማዊ ሰውን የገደለስ ይሄ የጀነትን ሽታ ያገኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። መን ቀተለ ሙዓሃደን ለም የሪህ ራኢሐተል ጀና አሉ። ሰላማዊ የሆነን የሌላ እምነትን ተከታይ የገደለ ሰው ከሙስሊሞች ጋር ቃል ኪዳን ያለውን የሰላም ቃል ኪዳን ያለውን የገደለ ሰው የገነትን ሽታ ያገኝም እንዳትነኩ ብለዋል። ቦታሻል። ታዲያ ምን አይነት ነው? ሊዋጋ የመጣን ሰው ብቻ ነው። ሐታ ጦር ሜዳ ሰዎች በሚልኩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አካሎች እንዋጋለን ካሉ ሙስሊሞችን ጦር ሜዳ ሲላኩ ምን ብለው ነው የሚያዟቸው? ላ ተቅቱሉ ጢፍለን ሰጊራን አንድ፣ ወላ ምራአተን ሁለት፣ ወላ ሸይኸን ከቢራን ሶስት፣ ወላ ቂሲሰን አራት፣ ወላ ራሂበን አምስት። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? አደራ በጦር ሜዳ ላይ ስትሄዱ ጊዜ ሊዋጋችሁ የተጋፈጠን አካል ብቻ ነው የምትዋጉት እንጂ ህፃናቶችን እንዳትገሉ አንድ፣ ሴቶችን እንዳትገሉ ሁለት፣ ሽማግሌዎችን፣ አሮጊቶችን፣ አዛውንቶችን እንዳትገሉ እነሱ ሶስት፣ ቀሳውስቶችን እንዳትገሉ አራት፣ መነኩሴዎችን እንዳትገሉ አምስት። ይህን ያዟቸው ነበር። ምክንያቱም መነኩሴውም ሆነ ቄሱ የራሱን ስራ ነው የሚሰራው፣ ሊዋጋ አልመጣም። ስለዚህ እምነቱ ሌላ ነው እና የጠላቶች ጓደኛ ነው ብላችሁ እንዳትነኩት መንገድ ላይ በታገኙት ብለው ይከለክሏቸው ነበር። ይሄ ነው ፍትህ ብሎ ማለት። ታዲያ ምን አይነትን ሰው ነው ከተባለ ሊዋጋህ የመጣን አካል ብቻ ነው የምትዋገው። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ማለት እነዚያ የሚዋጓቸውን የሌላ እምነት ተከታይ ብቻ እነርሱን ተዋጉ እያለ ያዛል ማለት ነው። ይሄን ይመስላል። እሺ በጣም አመሰግናለሁ። በመጨረሻ ያችን ነገር ለሌላውም ሰው በአጋጣሚው በጣም ብዙ ሰው ስላለ እዚህ አጭር መልእክት መናገር እፈልጋለሁ። እንደዚህ አይነት ክርክር ውስጥ ስንገባ ሚዲያው በጣም ተከፍቷል፣ ብዙ ነገር ይባላል። እያንዳንዳችን ሰላሙ ላይ የምንጨምረው ጠብታ ይሞላል፣ እንዲፈስም ያደርገዋል። በግልባጭ ክፉ ነገር በማድረጋችን የራሳችን የሆነ አስተዋጽኦ እናሳርፋለን። እንደዚህ አይነት ነገር በኃይል በስድብ በቁጣ ክፉ ነገር አንዳች ነገር የለም። ምናልባት ፍላጎታችን ይሄኛው እምነት ከዛኛው እምነት አሳምኖ መውሰድ ከሆነ በትህትና በፍቅር አሳማኝ በሆነ ነገር የሚቆጠር ነገር አምጥቶ እንጂ በክፉ ንግግር አይደለምና እባካችሁ በጣም ጥሩ ነገር አይደለም። ሌላ ቦታ ማየውኔ የቻለውን ያህል ሰው ይታገስ፣ እንታገስ። ትልልቆች ነን። ቢያንስ በዚህ ደረጃ ልናወራ የምንችለው ከ18 ዓመት በላይ ነን። ቤተሰብ መምራት የምንችል ሰዎች ነንና አንደበታችን እንግዛው፣ እንደ ሰው የምናስብ ከእንስሳ በታችም ይሆን ይመስለኛል አንዳንድ ቦታ ላይ እና
እግዚአብሔር ከእንደዚህ አይነት ነገር ያውጣን፣ ለመስማማት ያደርሰን እላለሁ። ቴንክ በጣም አመሰግናለሁ። አይ እናመሰግናለን። እሺ እናመሰግናለን። እሺ ዛህራ ወይንም አቡከር ወይንም ሳላህ አንዳችሁ ካላችሁ መግባት የሚፈልግ ሰው ካለ መግባት ይችላል። እኔ ወደ መስጂድ ሊሄድ ነው። መግሪብ ሶላት ደርሷል እዚህ ጋር። ከሌሉ በቃ ኢንሻአላህ ከሶላት በኋላ በቃ መለሳለሁ ልጆች። ወይንም ሶላት መስማት የምትፈልጉ ከሆነ አዛን እና ሶላት ይተውላችሁ። ሰላም አለይኩም። እሺ ይሰማችኋል? تسمعون كلامي؟ ትሄጃለሽ? ይሰማል እሱ እሺ አንድ ሁለት ጥያቄ አለኝ። ያው ከልጁ ጋር ስትጀምር ጊዜ ለማዳመጥ በዛው እና ያው እንትን አለው እኮ ግን ጥያቄ ትንሽ
4 ጥያቄ ነው ያለኝና በኋላ ከሶላት በኋላ እሺ እሺ አታስወጣኝ እዚሁ ላይ ሆኜ እጠብቅሃለሁ። አወይን ሰፈር ላሳያችሁ። ይሄን ሰፈር ላሳያችሁ። ያምራል አያምርም? ሚላ ሰላም፣ እንዴት ነህ? ሰላም ለአንተ። ጌታ ኢየሱስ ይወዳል ወንድሜ። እሺ መጽሐፍ ቅዱስ ይዘሃል? መስቀል ላይ ስለ አንተ ሞቶልሃል። ስለ ኃጢአተኛ ነህ። ከኃጢአት የምትነጻው በክርስቶስ ደም ነው። መጽሐፍ ቅዱስ ይዘሃል? ተረጋጋ። ኢየሱስ ያድናል ወንድሜ። እኔ ልከራከር አይደለም። እሺ አናውራሽ። ጌታ ኢየሱስ ብቻ ይወዳል። ችግር የለውም። ኢየሱስ ክርስቶስ አዳኝ ይፈልጋል አይፈልግም? ለራሱ ጌታ እሱ የሰው ልጅ ስለኔ የሰው ልጅ ሆኖ መጥቷል። ስለኔ ቤዛ ሆኗል። አዳኝ ይፈልጋል አይፈልግም? ኢየሱስ ክርስቶስ ለራሱ አድነኝ እያለ እሱ አዳኝ ነው። እንግዳውንስ አድነኝ እያለ የሚለምነው አምላክ አለው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አውጣ። ወንድም ዓለም ኢየሱስ ሰውም አምላክም ነው። አውጣው። ኢየሱስ ክርስቶስ አዳኝ ይፈልጋል። ላሳየህ ነው ከራሱ አንደበት። ኢየሱስ ሰውም አምላክም ነው። ስለኔ ሰው ሆኗል። አንብበው። ምን ይላል? ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አነባዋለሁ። ችግር የለውም። የከበረ የእግዚአብሔር ቃል ነው። አንብበው። ግን ኢየሱስ ክርስቶስ ይወዳል። ስለ ኃጢአት ሞቶልሃል። አንተ ኃጢአተኛ ነህ አይደለም? ንገረኝ። አንብበው። አውጣና አንብበው። ይሄን ንገረኝ። እኔ ማንተ የምጠይቀኝ አንብበው። አውጣና። እሺ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ነው ያልከው። ምን ይላል? አሁንም ነፍሴ ታውካለች። ምን ስላለው አባቶ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣው። አባቶ ስምን አክብረው። አድነኝ ያለው ማን ነው? ኢየሱስ አባቱን ያለው አባቱ እንደሆነ ታምናለህ? የጌታ ሰው። ስለዚህ አድነኝ እያለ የሚለምነው አምላክ አለ። ኢየሱስ ክርስቶስ አምላክ ነው። አባቱ እንደሆነ ታምናለህ? አባቱ እንደሆነ ታምናለህ? ኦኬ። አባቱ እንደሆነ ሳታምን ይሄንን ለምን ትጠይቀኛለህ? አድነኝ እያለ የሚለምን አካል ሌላውን ሊያድን አይችልም። ዘበት። አሁን ደግሞ አምላክ አድነኝ ያለው አባቱን እንደሆነ ታውቃለህ? የሁላችሁም አባት ነው፣ የሰዎች አባት ነው። እግዚአብሔር ማስረጃ ሰጣለሁ። ችግር የለውም እሱ። ኦኬ። አለ አባት ነው አንተ? ስለ አላህ አይደለም፣ ስለ እግዚአብሔር እያወራን ነው። ኖ ለምን እንደ ያንተ እግዚአብሔር አለ አባት ነው ወይ? መጽሐፍ ላይ ጨርስና ትጠይቀኛለህ። ስለ አባትነቱ ሳታምን አድነኝ ስላለው ለምን ትጠይቀኛለህ? በጣም ጥሩ። አድነኝ ብሏል ኢየሱስ ክርስቶስ። ይሄን አመንሽ። አሁን ለማንኛውም አስወጣው የሚል ጥያቄ ስጠይቅ ነው አስወጣው የሚል አባቱ እንደሆነ ታምናለህ ወይ? በቃ አዳኝ እንዳልሆነ ወይንም ማዳን የማይችል እንደሆነ ለራሱ አባቱ እንደሆነ ታምናለህ ወይ? ወደ እሱ እንመጣለን። ችግር የለውም። ኢየሱስ ክርስቶስ እኔም ወደ ጥያቄን እመልስልሃለሁ። አባቱ እንደሆነ ታምናለህ ወይ? ወደ እሱ ላስረዳሽ። አዳምጥ። አባቱ እንደሆነ ካመንክ እሺ ቀስ በል። አባት ማለትን ማለት ነው እንደ መጽሐፍ ቅዱስ ግንዛቤ። አባቱ እንደሆነ ታምናለህ ወይ? ምንድን ነው አባት ማለት? ትርጉሙ እንደፈለግከው በል። አንተ ውስጥ አንተ አባት አለ። ያንተን ግንዛቤ አባት ሲባል ምን ለማለት? አንተ አምላኬ የምትለው አባት ነው? ንገረኝ። ስለኔ አይደለም፣ ስለ ኢየሱስ ክርስቶስ እያወራን ነው። ደፍራ አባባ ማለት ትችላለህ አንተ? አላህን አትችልም። ስለኔ አይደለም ጥያቄው። አዳኝ ማለት ምን ማለት? ይኸውልህ ቁጥር 27ን ጠየቀኝ። አዎ ነፍሴ ታውካለች። ምን ስላለው አባቶ ከዚህ ሰዓት አድነኝ አለው። አንተ አባቱ እንደሆነ ታምናለህ ወይ አልኩ። ወይ አንዴ ስለ አባትነት እናወራለን። ነገር ግን አድነኝ ብሎ የሚለምን አካል መሆኑን ኢየሱስ ክርስቶስ ለምንድን ነው አድነኝ የምትለውን ጥያቄ የምትጠይቀኝ? አባት የሚለው ማመን አለብህ። እሱ አባት የሚለውን ካመንክ አድነኝ ለምን እንዳለ እነግርሃለሁ። እሺ አትደረብ፣ ቀስ በል። ኢየሱስ ክርስቶስ አዳኝ እንዳልሆነ ወይንም ደግሞ አዳኝ እንዳለው ለራሱ ላሳይህ ብለን እዚህ መተናል። እሱን አግኝተሃል? መጀመሪያ አዳኝ እንዳለው ለኢየሱስ ሰውም አምላክ ነው ብያለሁ። ሰውም አይደለም ጥያቄው። ስለኔም ሰው ሆኗል ብያለሁ። ቃል ስጋ ሆነ ብያለሁ። ጥያቄው አዳኝ ያለው የለውም ነው። አዳኝ ያለው አይደል? ኢየሱስ ክርስቶስ ለራሱ ኢየሱስ ክርስቶስ በሰውነቱ ነው አዳኝ ያለው። በሰውነቱ የጌታ ሰው በቃ በሰውነቱ እኮ። ስለዚህ ኢየሱስ ክርስቶስ አዳኝ። አንተ እኮ አባቱ እንደሆነ እኮ አታምንም። ይሄ ጥያቄ መጠየቅ መብት የለህም።
ስለሱ እመጣለሁ። ግን አሁን ይህ እዚህ ጋር ጥያቄ መጠየቅ መብት ያለው ሰው አባቱ እንደሆነ ያመነ ሰው ነው። እሺ አዳምጠኝ። ችግር የለውም። የኢየሱስ ክርስቶስ አባት ለሐዋርያቶችም ለአይሁዶችም ለሁላቸውም አባታቸው ወይንስ አይደለም? ለአንተ አባት ነው። ለአንተ አባት ነው። ስለ እኔ አይደለም። ለአንተ አባት ነው። እሱን ካመንክ አሪፍ። ለአንተ አባት ነው። እንደ መጽሐፍ ቅዱስ ላስረዳህ ነው። አባት ገንጥለህ እንዴት ትጠይቃለህ? ለአንተ አባት ነው ወይ? ጤነኛ አይደለም እንዴ? ስለ እኔ አይደለም። አንተ ነህ እንጂ ጤነኛ ያልሆንከው። ለአንተ አባት ያልሆነውን ሰው እንዴት ለኢየሱስ ተናደረ? ላይ ተናደረ። አዳኛለሁ ኢየሱስ ክርስቶስ እንግዲህ ፍንድት በል። አዳኛለሁ አድነኝ እያለ ምን አምላክ አለው? መስክራል። ይሄንንም አንተ አባት ረኛ እንዴ? እንዴ ያንተ መጽሐፍ እኮ ነው። አባት የሚለውን ግንዛቤ ምን ማለት እንደሆነ ላስረዳው ነበር። ይኸውላችሁ እግዚአብሔር እንደ መጽሐፍ ቅዱስ አባት ተብሎ ይጠራል። እንደ አይሁዶች እንግዲህ ማለት ነው። ተመልከቱ። ለአይሁድም አባታቸው ነው፣ ለሐዋርያቶችም አባታቸው ነው፣ ለኢየሱስም ለአብርሃም፣ ለይስሐቅ፣ ለያዕቆብ ለሁላቸውም አባት ተብሏል። ያ እንጂ ሌላ አይደለም። አላሁ አክበር አላሁ አክበር አሽሀዱ አን ላ أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على حي على لا إله إلا الله اللهم صل وسلم على نبينا محمد اللهم رب هذه الدعوة والصلاة يا سلام يا سلام يا سلام በጣም የሚመቸኝ የቴምር አይነት ላሳያችሁ። ወላሂ ይሄ ቴምር ነጩ ማለት ነው። ልክ ቀይ ከዚህ አለ፣ ከዚህ ደግሞ እንደዚህ ሙቼ ነው የምወደው። ወላሂ እንዴት ነው ደስ የሚለው። ይቅርታ ሳልሞት ነው የምወደው። ሙቼ ነው የምወደው። ረክት ነው ምንድን ነው? መቼ ሞትኩኝ እንዴ? ጸጋው የበዛላችሁ በጸጋ የምትኖሩ ሁሱክን ቢስሚላህ ብለሃል ወይ? ቢስሚላህ
ቢስሚላህ ሳይባል ከጀመሩ ቢስሚላህ አወል ወልአኪሩ ማለት ይበቃል አይደለ? ኦኬ። አንድ ጥያቄ አለኝ። እንትን አሁን እዚህ እኛ ጋር ብዙ ጊዜ ሰው ውሾችን ምናምን ያዞራሉ እና ወክ ለማድረግ ሳናስበው ይነኩናል እና ያቺን የነካችውን ቦታ ብቻ ማጠቡ ይበቃል ወይስ ሙሉውን ልብስ ማጠብ ነው? የነካትን ቦታ ማለት ነው። ኦኬ። ሌላ ደግሞ ምንድነው እኔ በበኩሌ ከአንተ ጎን መቆም ፈልጋለሁ። እምረዳህም ነገር ካለ ይሄ አሁን ሰለምቴዎችን ካሉ 1-5 ሰው አድርግ በግሩፕ ሰጥተኝ በሳምንትም በ15ም አስቀርቼ የምችለውን የሚማሩትን ማስተማር ፈልጋለሁ። በሌላም መንገድም ምረዳህ ነገር ካለ ሁሌም ዝግጁ ነኝ ከጎን ለመቆም ኢንሻአላህ። ሰለምቴ ሆነው ኢትዮጵያ ላይ የተቸገሩ ካሉ አሳውቁኝ በውስጥ። ሰለምቴ ሆነው የተቸገሩ ካሉ አሳውቁኝ። በማስቀራቱም ዙሪያ ነው የምልህ። ማስቀራቱንም ግሩፕ አድርገው 1-5 ሰው ከሰጠኸኝ አስቀርቼ የምችለውን ማስተማር እችላለሁ ኢንሻአላህ። ኢትዮጵያ ላይ ለሰለምቴዎች የሆነ ነገር ቢደረግ መልካም ነው። ይሰልማሉ፣ ግን ቤተሰብ ካገለላቸው የትም መሄጃ የማይኖራቸው ልጆች ይኖራሉ አይደል? ለእነዚህ ልጆች የሁላችንም ኃላፊነት አለብን። መስለም የሚፈልጉ ነገር ግን ብንባረርስ ወዴት እንሄዳለን ብለው የፈሩ ነፍሶች በጣም ብዙ ናቸው። ወላሂ እውነት ነው እሱም። ሁለተኛ ደግሞ ምን አለ ሌላ ሀገር ላይ ራሱ ያሉ መማር ራሱ የሚችሉ ግን ደግሞ የሚያስተምራቸው ሰው ላይክ የለም ጀምሮ ወይ በማቆም ብዙ የእስልምና እውቀት በደንብ ሳይኖራቸው መልሶ ደግሞ ወይ እንትን ሊጠፋባቸው የሚችሉም ስላሉ እነሱም ያው የዲን እውቀት ያስፈልጋቸዋል ባይነኝና ሐሰን አቡከር ሰላም አለይኩም። ወአለይኩም ሰላም ወበረካቱ። ጀነት ሆነብን እኮ እሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? አንተ ቤት መድሬተሮች ሰላም ነው። መድሬተሮች እኮ በማስጠበቅ ታደሩን ኡስታዝ። ትንሽ አድሚኖች ናቸው መሰለኝ አሉት እዚህ አዲሱ ስለሆነ ሌላኛው አካውንቴ ላይ እንዲህ ይሻላል፣ ግን እሱ ይበጠበጣል። እንዲህ ይሻላል። ወላሂ አይ ይበጠበጣል። አታብዛው። አሁን ጥሩ ነው። ምንም ባያስገቡ ምን ባይሉም ጥሩ ነው ያለው። እኔና ለአቡበከር ደግሞ በቀኑ መጨረሻ የሚወሰድ ስልጣን ስጠን አይደል? አቡበከር ኧረ ወደ ዋናው ቤታችን ይመልሰናል። ወደዛ ለዛሬው በቀኑ መጨረሻ የሚወሰድ ስልጣን እኔ መስር ነው ያለሁት። እናንተ ቀጥሉ። ሚዩት አድርገዋለሁ። ከኔ ጋር አይሰማም። መቀጠል ትችላላችሁ። አቡበከር ጠፋክ። ረመዳን ያጠፋህ
ድምፅህ እንትን ብሏል ሀሰን ትንሽ ረመዳን ነው ያጠፋ እኔ ገለሊ ስለሆነ ኖ አካውንት እኮ ሌላ የአዲስ አካውንት ሆኖ ብዙ ሰው አላገኘም። እኔ እኮ ግራ ገብቶኛል በጣም ዛሬ አቡ መሐመድን አገኘሁት የሆነ ቦታ ምናምን ብዙ ሰው እያገኘሁ አይደለም። አይ ቲንክ ከዛ አንጻር ነው። ኢንሻአላህ እንገናኛለን። አልሐምዱሊላህ መመለስ ደስ ብሎናል። አልሐምዱሊላህ። እሺ ጥያቄ ያለው ሰው ካለ ኢንሻአላህ ግቡና ሞዴሬተሮች ስላሉ ያስገባቸዋል። ኡስታዝ የጀመረው ኡስታዝ የጀመረው አለ እሱ ይደገፋል። እየተደገፈ ነው። ትክክለኛ ነው። ድምፅህ ትንሽ አይሰማም። እሺ ራቅ ብሏል ነው አይ ቲንክ። እሺ የሆነ ቪዲዮ ለቅቅ ያለው ኢንሻአላህ ትጠቀሙበታላችሁ። ለማዳመጥም ሞክሩ። እሺ ጥያቄ ያለው ሰው ካለ ንጽጽራዊ ጥያቄ መግባት ይችላል። ያው ሀሰንም አለ ኢንሻአላህ። ያንተን ቪዲዮ ሪፖስት አድርጌ መጣሁ። አይሽ ኢንሻአላህ። ያው ታውቃላችሁ ያለንበት ወር ከባድ ወር ነው፣ ረመዳን ነው። ስለዚህ ረመዳን ላይ መጠቀም ያለብን ነገራቶች እየተጠቀምን እንቀጥላለን ኢንሻአላህ በአላህ ፈቃድ ማለት ነው። ጄና ዞረኝ ጀዛኪላሽ ኢንሻአላህ። ጥያቄ ያለው ሰው ካለ አሁን መግባት ይችላል። ንጽጽራዊ ጥያቄ ክርስቲያኖችም ካላችሁ መጠየቅ ትችላላችሁ፣ ሙስሊሞችም ካላችሁ ጥያቄያችሁን መጠየቅ ትችላላችሁ። አቡበከር ቤት ውስጥ ቪዲዮ ተለቋል። እየገባችሁ ሪፖስት አድርጉለት፣ ሸር ላይ ኮመንት ጻፉ። እዚህ ያላችሁት ሙስሊሞች ኡስታዝ ሶሶ ሚዩት ካላደረግ እንዴት እናወራለን? እሱ እየሰገደ አቡበከር ሰው እንኳን ቢገባ ምን ታደርገዋለህ ብሏል። እስቲ ጨርስና ካደረገው ካላደረገው ኢንሻአላህ ቁርአን እናዳምጣለን። አይ ቲንክ ረስቶት ነው የሚሆነው። ኢንሻአላህ ቁርአናችንን እናበቃ እናዳምጥ። አይ ቲንክ እሱ ሚውት አድርጓል መሰለኝ።
سبحان الله عما يشركون والله الخالق لا يرزقون بالأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم الله سمع الله لمن الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من ألف شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر الله سمع الله لمن الله
السلام عليكم ورحمة الله. السلام عليكم ورحمة الله. የኛ ልጆች አቡበከር የለቀቀው ቪዲዮ አለ። እሱም እየገባችሁ የምትጽፉት ኮመንት ስነ ምግባር ያለው ኮመንት፣ መልካም ኮመንት ይሁን።